በምስራቅ አፍሪካ ላይ ለዘመናት ባህሉን ጠብቆ የኖረ ህዝብ አለ። ይህም ህዝብ በኢትዮጵያ፣ በኬንያ እንዲሁም በኡጋንዳ ውስጥ ይገኛል። በኢትዮጵያችን ውስጥ ሰፊውን ክልል የያዘና የብዝሃ ባህልና ጥንታዊ ቅርስ ባለቤት የሆነ ማህበረሰብ ነው የኦሮሞ ማህበረሰብ። ይህም ማህበረሰብ የገዳ ስርዓት ተብሎ የሚታወቀው ልዩ የማህበራዊ አስተዳደር ስርዓት ውስጥ ኖሯል። የአውሮፓውያን የዲሞክራሲ ስርዓት ወደ ቦታው ከመድረሱ ብሎም ከመታወቁ በፊት የገዳ ስርዓት ማህበረሰቡን በስርዓት ይመራ ነበር። የገዳ ስርዓት መከባበርን፣ ትብብርና የጋራ ዓላማንና ጥበብን የሚያንጸባርቅ ስርዓት ነው። አባገዳዎችና የአገር ሽማግሌዎች የዋርካ ዛፍ ስር በመሰብሰብ ይህንን ውድ ስርዓት ከትውልድ ወደ ትውልድ ሲያስተላልፉ ለዘመናት ኖረዋል። የገዳ ስርዓትን ለየት የሚያደርገውና ከጊዜው የፈጠነ የሚያስብለው ለዘመናት የቆየ የማህበረሰቡ መሪዎች ሰላማዊ የስልጣን ሽግግር ባህሉ ነው። በየ8 ዓመቱ የሚከናወነው ይህ ስርዓት እነሆ ለ600 ዓመታት ሲካሄድ የኖረ ያልተቋረጠም ስርዓት ነው። ይህንንም ክስተት በ19ኛው መቶ ክፍለ ዘመን ስፍራውን የጎበኙ የአውሮፓ ተመራማሪዎች ዘግበውታል። ይህም የሥርዓቱን ዘመን ተሻጋሪነትና ለስፍራው ያለውን ትርጉም የሚያሳይ ነው። እናም ዛሬ ውድ ተመልካቾች ይህንን ጥንታዊ የአመራር ጥበብ፣ ቀጣይነት ያለውን ሥርዓት የመመልከት ዕድል አግኝተናል። እንኳን ወደ ጉጂ ዞን በደህና መጡ። ጉጂ በኢትዮጵያ ኦሮሚያ ክልል ውስጥ የምትገኝ ዞን ናት። ጉጂ ላይ የሚታየው የህዝቡ ድባብ ልዩ ነው። የባህላዊ ዘፈኖች ዜማና ድምጾች አካባቢውን ሞልቶታል። ፀሐይ ከአድማስ በታች ስትጠልቅ የማህበረሰቡ መሪ ዙፋንም ሲያልፍ እናያለን። እነሆ ጊዜን የተሻገረ ስርዓት በጉጂ። በዛሬው ፕሮግራማችን ጥንታዊው ከዘመናዊ ሲገናኝ፣ ባህል ሲደምቅ እንመለከታለን። በአስተዳደር ብቻ ሳይሆን በባህልና በጋራ ህልም አንድ ላይ የቆሙትን የጉጂ ማህበረሰብ ጥልቅ ምስጢሩን እናያለን። አብራችሁን ቆዩ። የጉጂ ማህበረሰብን የባህል ቅርሶች በጥቂቱ ተመለከትን። በዚሁ በመይቦኩ የሚካሄደውን የስልጣን ሽግግርና ከሽግግሩ በፊት የሚካሄዱ ስነ ስርዓቶች ምንድናቸው ስንል ጠየቅን። በዚህም ስፍራ ባህሉ እንድትመስሉ ተብሎ የጉጂ ባህላዊ ልብስ የመልበስ እድል አገኘን። ከጊዜያዊ ጎጆ ቤቶችም ዘልቀን ገባን። ስንገባም አዲሱ ተሿሚ አባገዳም እንዲህ ተቀበሉን። ቡነቀላ በቂቤ የሚዘጋጅ ጣቃ ቡና ሲሆን በአካባቢው በልዩ በዓላት ወቅት ተዘጋጅቶ የሚቀርብ ነው። በመይቦኩ ከስልጣን ሽግግሩ በፊት የሚካሄዱ ብዙ ስርዓቶችና ክዋኔዎች አሉ። በዚሁ ስፍራ የሚዘጋጁት ጊዜያዊ መኖሪያ መንደሮች 3 ቦታ ሲከፈሉ አሁን ስልጣን ላይ ያሉት አባገዳዎች፣ አዲስ ስልጣን ተረካቢዎችና የዛሬ 8 ዓመት ተረካቢዎች ሁሉም የየራሳቸው መኖሪያ መንደር ይዘጋጅላቸዋል። በመይቦኩ ከስልጣን ሽግግር በፊት የሚካሄዱ ዋና ዋና ስነ ስርዓቶች መካከል ጉሚ ወይም የገዳ ምክር ቤት ስብሰባ ዋነኛውና
በሽግግር ስርዓቱ ላይ ትልቅ ቦታን የሚወስድ ነው። የገዳ ስርዓት ውስጥ ያለው የኃይል ሚዛን ማሳያ የሆነው ጉሚ ወይም የገዳ ምክር ቤት ስብሰባ የሚካሄደው በጥንቃቄና በስርዓት ነው። ይህም ጥንቃቄ አባገዳዎች ከቤታቸው ወጥተው ወደ ስብሰባ ሲጓዙ ጀምሮ ማየት ይቻላል። በእርጋታ በአንድ መስመር ወደ ጉሚ ወይም ወደ ገዳ ምክር ቤት ስብሰባ ሲጓዙ ትንግርትን ይፈጥራል። ስብሰባው የሚካሄደው በአንድ ትልቅ ዋርካ ዛፍ ዙሪያ ሲሆን ይህም ስፍራ ለጉጂ ማህበረሰብ የተከበረ ነው። አባገዳዎቹና ምክር ቤታቸው ወደ ስፍራው ሲገቡ ጫማዎቻቸውን አውልቀውና ዱላቸውን ውጭ ላይ ደርድረው ነው። ሴቶች ወይም በቦታው አጠራር ሀደ ሲንቄዎች በዚሁ ስነ ስርዓት የራሳቸው ስፍራና ክብር ሲኖራቸው ወደ ስብሰባውም የራሳቸው መግቢያና መውጫ አላቸው። እኔም በጉሚ ወይም በስብሰባው የመታደም እድል ተሰጠኝ። ስብሰባውን የኦሮሚያ የገዳ ምክር ቤት ፕሬዝዳንት በምርቃት አስጀምሮታል። ገዳ ሚልኪያ ታቱ ኡመተ ኦሮሞ ከነ ዱኩበ ቅሌን ኢራ ሀቀቡ ዲነ ወራናን ኢራ ሀቀቡ ቤለ ሚሶማን ኢራ ሀቀቡ ኑጀኔ ዋይን አረዳ ሜቦኮ አጀድ ኑጀኔ ዋይን አረዳ ሜቦኮ አጀድ ነራራሚስ ቢቱጋባን ሚሲንሰቤ ኢልማባቤ አርዳይቲ ወልባይቲ ሚሰቴፒስ ሚርዳዴፒስ አራባት ኢፋተኒ ዛሌን ዲራባት ድራተባት በአገር አቀፍ ደረጃ በቅርቡ የተቋቋመው የአባገዳ ምክር ቤት ወሳኝ የሽግግር ዘዴ ሆኗል። ከአፈ ታሪክ ባሻገር የገዳ ስርዓት በተጠና ጥበብ የተላለፈ በጥንታዊ የጋራ ጥበብ የበለጸገ መሆኑን የሚያረጋግጡና ምሰሶውን የሚያገለግሉ የታተሙ ጽሑፎች፣ የድምጽና የምስል ግብዓቶችንም ያዘጋጃል ይጠብቃልም። በጉሚ ወይም በስብሰባው መተዳደሪያ ደንቦች ይነሳሉ። ውይይት ይካሄዳል፣ አዋጅም ይታወጃል። ስብሰባውን የሚመሩት አሁን ስልጣን ላይ ያሉት አባገዳዎችና ዩባ ወይም የአባገዳዎቹ አማካሪዎች ናቸው። ዩባዎች ባላቸው ጥልቅ ዕውቀትና የሥራ ልምድ ስርዓቶችን እንደ ሕጉና ደንቡ ባህሉ መካሄዳቸውን ያረጋግጣሉ። በጉሚ ወይንም በስብሰባው ሙሉ የገዳው ምክር ቤት ተገኝቶ ስለ ሕዝብ አስተዳደሩ ይወያያል። የወደፊት እቅዶችና ሕጎችንም ያወጣል፣ ያጸድቃል።
ማህበረሰቡም የስብሰባውን ስፍራ ከርቀት ሆኖ ይከታተላል። የነገ ተረካቢ ትውልድ አይኖችም ይህን ክዋኔ ይከታተላሉ። አዎ ሕፃናትም እንደ ወጣቶች በስብሰባው ላይ ታድመው የአባቶቻቸውን ባህል ይማራሉ። በዚህም ስፍራ ውበትና አስገራሚ ባህል ተደንቀው መኖሪያቸውን በዚህ ስፍራ ያደረጉ የውጭ ሀገር ዜጎችም በሀገሩ ቋንቋ እንዲያሉን ካንኪያ አባ ጴጥሮስ ሂንጀዳማ አኒያ ቢያ ዳላደ ቢያ ሜክሲኮ ከጀዳሞ አቻ አሜሪካ ከሳ ከጋዱፈያስ ያማ ወጋ ዲዳማ ስሜ አባ ጴጥሮስ ይባላል። የመጣሁት በሜክሲኮ ሀገር ነው። ወደዚህ ሀገር ከመጣው 20 ዓመት አልፎኛል። እኔ ወደዚህ የመጣሁት የካቶሊክ ሃይማኖት ቄስ ሆኜ ነው፣ ወንጌልን ለመስበክ። ወደ ጉጂ ከመጣው ጀምሮ ቋንቋውንና ባህሉን መልመድ ጀመርኩኝ። 3 ጊዜ የገዳ የስልጣን ሽግግር ሥርዓትን ተሳትፌያለሁ። ከበፊት የነበረው ሽግግር ጋር ሳነጻጽረው እዚህ ሥርዓት ላይ ብዙ ሕዝብ አይሳተፍም ነበረ። አሁን ላይ በሚዲያዎችም እየተዋወቀ ስለሆነ የተሳታፊው ቁጥር እየጨመረ መጥቷል። ከዚህ ዝግጅት ላይ ያስተዋልኩት ሕግ የሚወጣው ሕዝብ በተሰበሰበበት በጉሚ ጉባኤ ላይ ነው። ስልጣን እንዴት እንደሚረከቡና እንደሚያስረክቡ ያሳዩናልም ያስተምሩናልም። የሚገርመው ነገር የሚያስተምሩት ተመሳሳይ ነው። ማለትም ሕጎች ምንም ሳይጓደሉና ሳይዛነፉ በቀጥታ ለሕዝቡ ይተላለፋሉ። ለምሳሌ እኔ ጋብቻ በሥርዓቱ እንዴት እንደሚፈጸምና ለተፈጥሮ የሚደረገውን ከለላ ከጉሚው ተምሬያለሁ። ትውልዱ አብዛኛው አዲስ ቢሆንም ትምህርቱ ግን ጥንታዊ ነው። በዚህ ስፍራ ላይ መገኘት ብዙ ጠቀሜታዎች አሉት። የ300ና የ400 ዓመታትን ያስቆጠሩ ሕጎችና ሥርዓቶችን የማወቅ ዕድል ይሰጣል። እንዴት ሰላምን ፈጥረን ተቻችለን መኖር እንደምንችል እንማርባታለን። ስለዚህ እነዚህ አባቶችን እናዳምጣቸው። ብዙ ዓመታትን ያስቆጠሩ ዕውቀቶችን እያስጨበጡን ነው። ለአሁኑ ትውልድ በሰላም ተቻችለን ለመኖር እነሱን እናዳምጣቸው እላለሁ። ካና ዱቢ ካልቸር ካይቴ ዮኪን ቡልቱማ ካይቴ ዮኪን አዳቲ ካይቴ ዋንዲ ኪዮ ካላ ኮይሰ እንዳንደኑ ዋው ዋን ጉዶ በቁምሳ ጉዶ ወኒቴ ኤፊ አካውሰዮ ፉዳኔ ካረ በቁምሳ ሰኒቲን ዮሌኑ ኖፊ ጉዶ ሆሴ ዋን ሰን የዲሳ ባርባደ አሁን የጉሚው ወይም የስብሰባው ማብቂያ ላይ ደርሰናል። የስብሰባው ማብቂያ በአባ ገዳዎችና በሃደ ሲንቄዎች ውብ ዜማዎች ይደምቃሉ። Yeah.
ስብሰባው ወይንም ጉሚው እንዳለቀ አባገዳዎች በመጡበት አኳኋን በሰልፍና በእርጋታ ወደ ቤታቸው ይመለሳሉ። ይህም ስብሰባ ለተከታታይ ቀናቶች የሚካሄድና በየስብሰባው የተለያዩ ጉዳዮች የሚነሱበት ነው። የመጨረሻው የሹመት ቀን በፊት አባገዳዎቹና ምክር ቤታቸው ተመካክረው ያጸደቋቸውን ሕጎች ለሕዝቡ በይፋ ይገልጻሉ። ዛሬ የስልጣን ሽግግሩ የመጨረሻው ቀን ላይ እንገኛለን። በዚህም ቀን የስልጣን ሽግግሩ ይካሄዳል። በዚህ ቀን ሕዝብ ስልጣን ላይ ያሉት አባገዳዎች ጊዜያዊ መኖሪያ ጋር ፀሐይ ሳትወጣ ይሰባሰባል። የሹመት ቀን ትልቅ በዓል ነው። ሰዎች ከተለያዩ የሀገሪቱ ክፍል ወደዚህ ስፍራ ይመጣሉ። ሁሉም የበዓል ልብሱን ለብሶ በጌጣጌጥ አሸብርቆ ይህንን በዓል ይታደማል። ከአጎራባች የሲዳማ ብሔሮችና አጎራባች ሀገሮች ከኬንያና ከሱዳን ሀገሮች የተገኙ ተወካዮቹንም የመመልከት ዕድል ነበረን። እኛም በጠዋቱ ስልጣን ላይ ያሉ አባገዳዎች ጊዜያዊ መኖሪያ ውስጥ ተገኝተናል። አሁን በስልጣን ላይ ያሉት አባገዳዎች እንቅልፋቸው ነቅተው ለዚህ ቀን እየተዘጋጁ ነው። ስልጣን ላይ ያሉት አባገዳዎችና የአባገዳዎቹ ፕሬዝዳንት በምርቃት ቀኑን እያስጀመሩ ነው። አሁን የስልጣን ሽግግር ዋናው ስርዓት ሊጀምር ነው። ሹመቱም የሚካሄደው አሁን ስልጣን ላይ ባሉት አባገዳዎች ጊዜያዊ መኖሪያ ቤት ውስጥ ሲሆን ተሿሚ አባገዳዎቹ ከመምጣታቸው በፊት ተወካዮችን እንደ ሽምግልና ይላካሉ። ተወካዮችም እንደ ባህሉና ወጉ ዋናውን ተሿሚ ይዘው እንዲመጡ ይነገራቸውና ወደ ቤታቸው ይመለሳሉ። ተወካዮችም ተሿሚውን አባገዳዎች ይዘው በስልጣን ላይ ወዳሉት አባገዳዎች ቤት በእግራቸው ይመጣሉ። በዓለም ላይ እንደለመድነው ስልጣን ያገኘው እየቦረቀ ስልጣን ያስረከበው ደግሞ ፊቱን ጥሎ የሚሄድበት ስርዓት አይደለም። እንደውም ነባሮቹ አባገዳዎች እየተሳሳቁ ያለምንም መከፋት እርጎ ለአዳዲሶቹ ተሿሚዎች በመጋበዝ ስልጣኑን ያስረክባሉ። ኦዶልቺ fardi kun ጊሴ ባሊ ወላርካ ፉዳን ካና አባን ገዳ ኦዶልቻ ማለት ፈረስ ማለት ነው።
የስልጣን ሽግግር በሚደረግበት ጊዜ ስልጣን የሚያስረክበው አባ ገዳ መቀመጫ ላይ አዲሱ ተረካቢ ቁጭ ይልና ኦዶልቻ የሚባለውን ፈረስ በመጋለብ ይሸልላል። ስልጣን አስረካቢው አባ ገዳ ገዳነት ያንተ ነው፣ ነባሩ ደግሞ የኔው ነው ይለዋል። አዲሱ አባ ገዳ እርጎውን ጨርሶ ይጠጣል። በመቀጠልም 3 ጊዜ አባ ገዳ በማለት የቀድሞውን አባ ገዳ ይጠራል። ቀጥሎም ስልጣን የኔ ነው፣ ነባሩ አባ ገዳም ያንተ ነው ብሎ ያረጋግጥለታል። በኋላም ፈረሱ ላይ ለመውጣት የተዘጋጀ ገዳ ደረሰኝ በማለት ፈረሱ ላይ ይወጣል። እናም በፈረሱ በመጋለብ ሸልሎ ይመለስና ስልጣን መረከቡን ያረጋግጣል። ስልጣናችን እንደሌላ ባለስልጣን እንደሌላ ፖለቲከኛ አይደለም። በሰላም ወዶ ፈቅዶ ስርዓት አለው፣ ገደብ አለው። ለሱ የተሰጠውን ስልጣን ተጠቅሞ በፍቅር ጊዜው ከደረሰ ያስረክባል። ጥል ሳይኖር፣ ግድያ ሳይኖር፣ የሰው ደም ሳይፋሰስ በጣም አይደለም እኛ ነን ኦሮሞዎች ነን ለዓለም ለነጮች ራሱ ይሄንን ለነሱ አደረስ ነው ማለት ይቻላል። የተሾሙትም አባገዳዎች በፈረስ ላይ ሆነው ገዳ ፍቅር ነው፣ ገዳ ሰላም ነው እያሉ ከነባሮቹ አባገዳዎች ቤት ወደ ራሳቸው ይመለሳሉ። ከሹመት ስነ ስርዓት በኋላም 3 የተሾሙት አባገዳዎች ህዝቡን ለመተዋወቅ ወደ ተዘጋጀ ዝግጅት አቀኑ። የኦሮሚያ ክልል ፕሬዝዳንትም አዲስ ተሿሚ አባገዳዎችን ለመተዋወቅ በስፍራው ተገኝተው ነበር። በ8 ዓመታት ውስጥ አንድ ጊዜ የሚካሄደው የስልጣን ሽግግር ስነ ስርዓት የገዳ ስርዓትን ምንነት አጠቃሎ ያመለክታል። ይህ ቀጣይነት ያለው ደማቅ ባህል የጉጂ ማህበረሰብን በሚገባ የሚገልጽ ነው። ይህ በጥንቃቄ የተሸመነ አሰራር የገዳ ስርዓት ለኦሮሞ ህዝብ እሴቱንና ጥበቡን በመጠበቅ ጊዜን የሚሻገርና ያለምንም እንከን ከትውልድ ወደ ትውልድ የሚሻገር መሆኑን ያረጋግጣል። ሀገር ውስጥም ከውጭም ላላችሁ የኢትዮጵያ ህብረተሰብ ኦሮሞ ብቻ አይደለም፣ ይሄ በዓል የኢትዮጵያ ህብረተሰብ በዓል ነው። ይሄ በዓል ምንነቱን ካወቃችሁ ከምንም በላይ ሰላም የሆነ ከምንም በላይ ፍቅር የሆነ ከምንም በላይ አንድነትን የሚፈጥር ከምንም በላይ ከእግዚአብሔር የተፈጠረ ወይ እግዚአብሔር የሰጠን ስርዓት ስለሆነ የኢትዮጵያ ህብረተሰብ በሰላም መታችሁ ምንም ፍርሃት የለም፣ ችግር የለም፣ ራብ የለም። ሲጀመር ጉጂ በሁሉም ነገር የታደለች ናት። በወርቅ በማዕድን በተለያየ ማዕድናት የታደለች በልማት በቡና በእርሻ በሁሉም ነገር የታደለች ሀገር ስለሆነ መታችሁ ብትጎብኙ አሪፍ ነው። ሌላ ቦታ አይደለም። እቺ እዚህ
ስርዓታችን የሚካሄድበት ቦታ ብቻ መታችሁ ካያችሁ ጥሩ ነው እለዋለሁ። በሰላም ኑ፣ እንወዳቸዋለን፣ እንቀበላቸዋለን እለዋለሁ። አመሰግናለሁ። አስደናቂውን የጉጂ መልክዓ ምድር ስንሰናበት ልባችን ከባህሉና ስርዓቱ ጋር ተዋህዶ ቀርቷል። ዓለም የብዝሃነት ሸራ መሆኗንና እያንዳንዱ ባህል በዚህ ሸራ ላይ ልዩ ቀለምን የሚጨምር መሆኑን ያሳስበናል። ይህ ጉዞ ማህበረሰባችን የያዘውን ባህላዊ ሀብቶቻችንን እንድናደንቅ፣ እንድናከብርና ከሁሉም በላይ ደግሞ እንድንጠብቅ የሚያነሳሳን እንደሆነ አምናለሁ። ስለዚህ ወደፊት ስንቀጥል የባህል ብዝሃነት አምባሳደሮች እንሁን። ዓለማችንን እጅግ በጣም ውብ እንድትሆን ያደረጉትን ልዩ ልዩ ባህሎች ለማሰስ፣ ለመርዳትና ለመንከባከብ ጊዜ እንስጥ። በዚህ መደናነቅ ውስጥ ነው የጋራ መሰረት አግኝተን ድንበር የሚያልፉ ድልድዮችን መገንባት የምንችለው። እስከሚቀጥለው ጉዟችን ድረስ እናስታውስ፣ የሰው ልጅ ማንነትና ውበት እጅግ የደመቀ የሚሆነው እያንዳንዱ ባህል ሲታይ፣ ሲሰማና ሲከበር ነው። መልካም ጊዜ። ዮያ ጉጂ። Elman